ሰላም እንዴት ናችሁ? ወደ ጌዲዮ ቴሌቪዥን የሰበን መዝናኛ ፕሮግራም ተመልካቾቻችን ዛሬ የምንገኘው ዲላ መምህራን ትምህርት ኮሌጅ ነው። ይህ ኮሌጅ እንግዲህ የጥበብ ባለሙያዎችን በስዕል በሙዚቃ እንዲሁም ደግሞ በቲያትር ጥበባት እያፈራ ይገኛል። ዛሬም እኛ ተገኝተን ምን ይመስላል፣ እንዴት ነው የሚያስተምሩት የሚለውን አብረን ቆይታ በማድረግ የምንመለከት ይሆናል። አብራችሁን ቆዩ። ሰላም እግዚአብሔር ይመስገን። ትባላለህ? እሺ አብርሃም ይባላለሁ። እንኳን ወደ ሙዚቃ ትምህርት ክፍል በሰላም መጣሽ። አመሰግናለሁ በጣም ከእናንተ ጋር ቆይታ ለማድረግ ነው እዚህ የመጣ ነው። አዎ ዛሬ እንግዲህ የዚህ የዲላ መምህራን ትምህርት ኮሌጅ የፒቪኤ ማለት የእይታና ትወና ትምህርት ክፍል ስለሆነ በዚህ ክፍል ትምህርት ላይ የሚሰጠው አንደኛ የሙዚቃ ትምህርት ይሰጣል፣ ድራማ ይሰጣል፣ የአርት ወይም የስዕል ስራ ይሰጣል ማለት ነው። በዚህ ክፍል ግን ገብተን እንደምናየው ከሆነ የሙዚቃ ትምህርት ክፍል ይሆናል። እሺ ነይ ግቢ። አንድ ወፍታት ለመጫወት 5 4 3 2 1 3 2 1 እንላለን። ዶ ሬ ሚ ፋ ሶል ላ ሲ ዶ ዶ ሲ ላ ሶል ፋ ሚ ሬ ዶ ይሄን ሜጀር ፊንገር ትሬኒንግ የምንሰጣቸው አሁን ተማሪዎቻችን ውድ ተማሪዎቻችን ይሄን እየተጫወቱበትና እየሰሩበት ስለሆነ ተማሪዎችን መመልከት ይቻላል። ቅድም እንዳልኩት ሁለት ጥቁር አለ፣ ሶስት ጥቁር አለ፣ ሁለት ጥቁር አለ፣ ሶስት ጥቁር አለ። ሁለት ጥቁር ካለ ነው የምንጀምረው። አሁን ላንቺ የሚመችበት ኮምፎርት እንዲሆን ከዚህ ትጀምራለሽ። 2 5 4 3 2 1 ከዛ 3 2 1 እንደዚህ ታለሽ። 5 4 3 2 1 3 2 1 ስንመለስ 1 2 3 1 2 3 4 5 እስኪ እሺ ዶ ሬ ሚ ፋ ሶ 3 ላ ሲ ዶ ሲ ላ ሶል ፋ 2 2 2 2 2 2 3 4 5 አንዱን ስትይዥ አንዱን ትለቃለሽ። ምክንያቱም ብሎ ይጮሃል። እስኪ ስታርት perfect definitely
እንተዋወቅ። እሺ ስሜ ያው አቻይለ መልካሙ እባላለሁ። የአራተኛ ዓመት አንደኛ ሴሚስተር የፐርፎርሚንግ እንደ ቪዥዋል አርት ተማሪ ነኝ። ተመራቂ ተማሪ ነክ። እንዴት ነው ሙዚቃ ትምህርት ቤት ወደዚህ ስትመጣ ዲላ መምህራን ትምህርት ኮሌጅ ሙዚቃ መርጠን የገባኸው? ያው በእርግጥ ያው ከተወዳድረን ከዲላ ነው የመጣው። ተወዳድሬ የመጣው ከዲላ ነው። ያው እንደ አጋጣሚ የሶስት አራት ምርጫ አስመርጠውን ነበረ። እይታና ጥበብ የሚለው መጀመሪያ ላይ ነበር እንደ አጋጣሚ መረጥኩት። የሆነ መጀመሪያም ልጅ እያለሁ አርት ላይ ትንሽ ጎበዝ ነበርኩና እሱን አይቼ መረጥኩኝ። ልክ እንደመረጥኩ ከዲላ ብቸኛ ሆኜ ነው እዚህ አለፌ የመጣሁት ማለት ነው። እንደ ዲላ አንደኛ እጩ መምህር ሆኜ ነው የመጣሁት። እዚህም ከመጣም በኋላ 4 አመት ቆይታ አድርገናል። ያው ኮርሱ አሪፍ ኮርስ ነው። 3 ነገሮችን የያዘ ነው። ቲያትርን፣ ሙዚቃንና ቲያትርን እና ስዕልን የያዘ ሲሆን አሪፍ ኮርስ ነው። ይሄ የሙዚቃ ላባችን ነው። ሙዚቃ እዚህ ስትማሩ መጀመሪያ እንደ ጀማሪ ስትጀምር ከምንድን ነው የምትጀምሩት ወይስ በዚሁ በፒያኖ ነው የምትጀምሩት? መጀመሪያ ስንጀምር ያው ቲዮሪ ላይ ነበር መጀመሪያ የጀመርነው። አሁን ፕራክቲስ ነው ይሄኛው ፒያኖ። መጀመሪያ ቲዮሪ ላይ ነበር የጀመርነው። የትኛው ሙዚቃ መሳሪያ ሙር ይከብዳል? የትኞቹን ሞክረህ ታውቃለህ? ያው እኛ የተማርነው ፒያኖ ተጫውተናል፣ ጊታር አለ፣ ማሲንቆ ሞክረናል። 3 ነገሮችን እዚህ እየተማርን ያለነው። በምን አይነት መንገድ ነው ራሳችሁ የምትፈትሹት? እኛ የምንፈትሸው ፎር ኤግዛምፕል ሜጀሮች አሉ ከሲ እስከ ዲ እስከ ኤፍ ያሉ ማጀሮች አሉ። በእነሱ መካከል ያሉ ዶሬ ሚ አሁን ያሳዮች ከሲ እስከ ሲ ዶሬ የሚጀምር ነው። ከዛ ከሲ ቀጥሎ ያለ እነዛ ነገሮች በእነዛ መንገዶች ነው የተለማመድን ያለ ነው። መጀመሪያ ነው ወይስ ከዚህም ከፍ ያለ አለ? ይሄ ወደ መጨረሻዎቹ አካባቢ ፎር ኤግዛምፕል ቲዮሪውን ከጨረስን በኋላ ለቲዮሪ ብቁ ናቸው ብለው ሲያስቡ ወደ ፕራክቲስ ነው የመጡ። በጣም ደስ ይላል። የትኛው ሙዚቃ መሳሪያ ሞር ይከብዳል? ሞር የሚከብደው ማሲንቆ በጣም ይከብዳል። ማሲንቆ ኦኬ። እንችላለን ወይስ እንዴት ነው? ማሲንቆ ነው እችላለሁ። እንደ ተመራቂ ተማሪነት ይችላል ማለት ነው። ችለን ነው የወጣነው። እርግጥ በደንብ ያስተምሩናል መምህሮቻችን። ጥሩ መምህራን አሉ እዚህ ግቢ ውስጥ። ተምረን ጨርሰናል ብዬ አስባለሁ። አመሰግናለሁ በጣም እንግዲህ ቴንክ ዩ። ልዩነት አለው? አዎ ልዩነት አለው። በዚህኛው በቀኝ እጅ ስንጫወት ትንሽ ወፈር ያለ ድምጽ ነው የሚወጣ። በግራ እጅ ደግሞ ስንጫወት ትንሽ ቀጠን ያለ ድምጽ ነው የሚወጣ። ኦኬ። በሁለቱም ደግሞ ትጫወታላችሁ አይደል? ላሳይሽ። ከዛ ሞር ከፍ ይላል ድምጽ። ትንሽ ከፍ ይላል እንጂ እንታወቅ። ስሜ ፍቅርተ ደስታ እባላለሁ። የእይታና ትወና 2 አመት ተመራቂ ተማሪ ነኝ። ማለት ፍላጎትሽ ነበረ ሙዚቃ መማር? ፍላጎት አልነበረኝም። ለዚህ እንትን ከገባሁ ደግሞ በጣም ወድጄዋለሁ። ደስ የሚል ትምህርት ነው። አብዛኛውን ጊዜ ፕራክቲካል ፓርቶችን የምንወስደው ኮርሶች ደግሞ እንደ ሌላ ተማሪ ቲዎሪ ብቻ ሳይሆን ተግባር ተኮር ትምህርት ስለሆነ በጣም ከገባሁት በኋላ በጣም ወድጄዋለሁ። ይሄ ክፍል ከዘመናዊና ባህላዊ ሙዚቃዎች ትጫወታላችሁና የትኛውን ነው ሞር አንቺ የምትጫወቺው? እኔ ሞር የምጫወተው ፒያኖን ሞደርን ሙዚቃል ኢንስትሩመንት ነው። ኦኬ። እንዴት ነው ከሁለቱ የትኛው ነው የሚከብደው? ትንሽ እኔ ስማር ማሲንቆ ከብዶኛል። ማሲንቆ ከብዶናል። እንዴት ነው ትምህርት ቤታችሁ? ትምህርት ቤታችን በጣም ደስ ይላል። ጥሩ መምህራኖች አሉ። ከገባን በኋላ ጥሩ ስለ አርት ያለን እይታ በጣም ደስ የሚልና አሪፍ ነው። እሺ፣ በጣም አመሰግናለሁ። እሺ ቲቸር፣ ከቅድም ጀምሮ ልምምድ እያደረግን መተናልና እየተለማመድን የነበረው ፒያኖ ነበርና በዚህ ክፍል ውስጥ ወይ በሙዚቃ በምታስተምሩበት ክፍል ውስጥ የትኞቹን ሙዚቃ ነው የምታስተምሩት? ዘመናዊ ላይ ነው የምታተኩሩት ወይስ ባህላዊ ላይ ነው?
በዚህ ትምህርት ክፍል ላይ የምናስተምረው ባህላዊም እናስተምራለን፣ ዘመናዊም እናስተምራለን። እንግዲህ ባህላዊም ዘመናዊ ሙዚቃ መሳሪያዎች አለ። ዘመናዊ የምንላቸው ኤሌክትሪክ የሚጎርሱ እንደነ ፒያኖ፣ ጊታር ስንለማመድ የነበረው ዘመናዊ የሙዚቃ መሳሪያዎች ናቸው። ባህላዊ ደግሞ የምንላቸው ከማሲንቆ እንጀምራለን፣ ከክራር እንጀምራለን፣ ከከበሮ እንጀምራለን፣ ከዋሽንት እንጀምራለን። እነኚህ ባህላዊ የሙዚቃ መሳሪያዎች ናቸው። የትኛው ነው የሚከብደው? ባህላዊ ነው ዘመናዊ ነው? እንግዲህ እኔ እንደ መምህር ይከብዳል ብዬ የሚያስበው የለም። ግን ለተማሪዎች ወይም ለሰልጣኞች ሲያስብ ክራር በጣም ይከብዳል። ምክንያቱም 6 ክር ናቸው። ይሄን ክር ሰንስ አድርጎ እስከሚለምዱ ድረስ ሌላ መሳሪያ ማወቅ በጣም ይከብዳል። ክራር በጣም ይከብዳል። ምክንያቱም መኪና ሹፌር እና የሳይክል ሹፌር አንድ አይደለም። መኪና በራሱ እየቆመ ነው፣ ነዳጅ ሰጥ ብቻ የሚሄድ ነገር ነው። ግን ሳይክል ትንሽ ጎማ ናት። በዛች ጎማ ራሱን ጠብቆ እንደሚሄድ ነው። ክራር ያ ማለት ነው። ክራር በጣም ይከብዳል። ተማሪዎቻችሁን ስታስተምሩ ከየትኛው እንዲጀምሩ ነው የምታደርጉት? በየአመቱ ከሚመጡ የክልል ትምህርት ቢሮ የሚሰጣቸው ኮርሶች አሉ። ከዘመናዊ ነው የምንጀምረው። ከዘመናዊ ጀምረን ቲዮሪ ይማራሉ። ቲዮሪ ተምረው ከጨረሱ በኋላ ወደ ተግባር ይመጣሉ። ልክ ቲዮሪ አንድ ሴሚስተር እንደተማሩ ፕራክቲካል አንድ ሴሚስተር ተምሮ እንደጨረሱ ባህላዊም ደግሞ ይመጣል ተከትለው። በዛን ሰዓት ዘመናዊ ላይ ድምፁን፣ ጣዕሙን፣ ኳሊቲውን ስላወቁ ባህላዊን ደግሞ ለመማር በጣም ይቀላቸዋል። ጎን ለጎን ነው፣ ጎን ለጎን። ስለዚህ ሁለቱንም እኩል ነው የሚጀምሩት ማለት ነው። አይ በጣም አሪፍ፣ ደስ ይላል። ጎበዞች ናቸው። ባይዘው ቅድም እያያናቸው የነበሩት 4ኛ ዓመት ተማሪዎች ናቸው፣ ተመራቂዎች ናቸው እና የሚማሩት ሲ ሜጀር ቅድም ምንድን ነበር ያለኝ? እነሱ ነበረ ሲለማመዱ የነበሩት እና ለምሳሌ ስኬሉን እንዲጠብቁ ምን አይነት ልምምድ ነው የምታደርጉት? ሲ ሜጀርም ኤፍ ሜጀርም ጂ ሜጀርም እያንዳንዱ 7 ስኬሎችን ይጫወታሉ። ሲጫወቱ መጫወት ብቻ ሳይሆን ሪትሙን መጠበቅ ዱሬሽን አለ። ከኖታ ጋር ነው የሚጫወተው። ኖታ ማለት ዩኒቨርሳል ሳይን ናቸው፣ ዓለም አቀፋዊ ስለሆኑ እነኚህ በሚጫወቱበት ጊዜ በሃፍ ኖት ከሰጠው 2 ምት እስኪመታ ድረስ በአንድ ድምፅ ይቆያለሁ። ዶ ሬ ሚ ፋ። አሁን ምንድነው 2 ምት ነው። ይሄ ምንድነው? ሪትም ነው፣ ምት ነው። ምት ካልጠበቀ ሙዚቃ ዋጋ የለም። ዋና እዚህ ጋር የሚታየው ምንድነው? መጫወቱ፣ ፊንገር ሴት ማድረጉ ሳይንሱ ነው። ከሳይንሱ ጋር ደግሞ መሄድ ያለባቸው ምንድነው? ሰዓትን መጥኖ መጫወት ነው። ይሄ ነው ሪትም ነው የምንጠብቀው። ከሌላ ወደ ሌላ ደግሞ ስንሄድ ሲ ሜጀር የነበረው ድምፅ እንዴት ኤፍ ላይ ሲሆን ደግሞ ዶ የነበረው ፋ ይሆናል። ፋ ሶላ ሲ ዶ ሬ ሚ ፋ ፋ ሚ ሬ ዶ ሲ ላ ሶል ፋ ኤፍ ሜጀር ነው። ጂ ሜጀር ደግሞ ስንጀምር ጂ ነው። ሶላ ሲ ዶ ሬ ሚ ፋ ሶል ሶል ፋ ሚ ሬ ዶ ሲ ላ ሶል። ይሄ እንደየስኬሉ ይሄዳል። 7 ድምፅ አለ። 7 ድምጾች የተለያዩ የራሳቸው ደረጃ አላቸው። ይሄን ነው ማወቅ ያለባቸው። ይሄ እንትን ነው ማለት ነው። ልክ እንደ ቤዚክ ዋና መሰረታዊ ነገሮች እነኚህ ናቸው። ይሄን ነገር ካወቁ ሌላ በጣም ቀላል ነው። ፔንታቶኒክ መጫወት ይችላሉ፣ ዳቶኒክ መጫወት ይችላሉ፣ ክሮማቲክ መጫወት ይችላሉ። ሁሉንም ነገር አወቁ ማለት ነው። በአንድ ስኬል መሰረታዊ ነገሮች እንነግራለን። ሌላን ሲጫወቱ የፈለጉትን ይጫወታሉ። ወደ ፔንታቶኒክ በሚመጡበት ጊዜ ፔንታ ማለት 5 ነው። የአበሻ ዜማ ማለት ነው። እኛ ኢትዮጵያ የለመድ ነው። ለምሳሌ እዛ ውስጥ ትዝታ አለ፣ ባቲ አለ፣ አምባሴል አለ፣ አንቾዬ አለ። እነኝህን ይለማመዳሉ። ትዝታና ባቲ በምን ይለያያሉ ሲባል ትዝታ ላ ዶ ሬ ሚ ሶላ ዶ ዶ ላ ሶ ሚ ሬ ዶ። በቃ ይሄ እኛ ኢትዮጵያውያን የተለማመድ ነው ድምጾች ናቸው። ወደ ባቲ ስንመጣ ደግሞ 2ኛ ዲግሪ እና 3ኛ ዲግሪ ምንድነው? ኦሚት ይሆናሉ። ዶ ሚ ፋ ሶል ሲ ዶ ዶ ሲ ሶል ፋ ሚ ዶ ላ ላ ላ ላ ሊ ላ ላ ላ ሊ ላ ሊ ላ ላ የሚለው ይሄ ባቲ ነው። በዛ መልኩ ነው የሚለማመዱት። አምባሰልም አለ፣ አንቾዬም አለ።
በዚህ ደግሞ ሜዥር የምንለው አለ፣ ሰከንድ የምንለው አለ፣ ሁለተኛ የምንለው አለ፣ አምስተኛ የምንለው፣ ስድስተኛ ማይነር የምንሰጣቸው አለ። በአንድ ስኬል ላይ 3 አይነት ድምጾች 4 አይነት ድምጾች አሉ። እነኚህ ድምጾች ምንድናቸው? በአንድ ስኬል ውስጥ ላይ በትዝታ ላይ ትዝታ ሰከንድ ስንል በሁለተኛ ነው የሚያልቀው። ከአንደኛ ጀምረን በሁለተኛ ማሳረጊያ ይሆናል። ባቲ ፊፍዝ ሲሆን በአንደኛ ጀምረን በአምስተኛ የምንጨርሰው አለ ማለት ነው። ትዝታ 6 የምንል ወይም ማይነር በምንልበት ጊዜ በስድስተኛ ድምፅ የምንጨርሰው ማለት ነው። ይሄ ማይነር እንላለን፣ ፊፍዝ እንላለን፣ ሰከንድ እንላለን። ይሄ ፍራጊያን፣ ሚክሶላዲያን እና ዶሪያን የምንላቸው የዌስተርን ሙዚቃ ቻንት አለ በዚህ ውስጥ ማለት ነው። ይሄ ነው የምናስተምረው። እንግዲህ ሙዚቃን ከፕራክቲስ ባለፈ በቲዮሪ መልክ ሳይንሱን ቴክኒኩን ምናምን ታስተምራላችሁና ከትምህርት ጋር አዋህዶ ማስተማሩ ምን ይመስላል? ከትምህርት ጋር አዋህደን በምናስተምርበት ጊዜ ለምሳሌ ፎክሎር አለ። ፎክሎር ላይ የምንለው ባህላዊ የሙዚቃ መሳሪያዎች ባህል እንዴት እንደመጣ የትኛ አካባቢ ባህል ነው የሚለው ነገር በእነኚህ ስኬሎች በምንጫወትበት ጊዜ ለምሳሌ የገዲኦ ብሔር ሙዚቃ በምንጫወትበት ጊዜ ክራር አለ፣ ማሲንቆ አለ፣ ዋሽንት አለ፣ ከበሮ አለ። ከበሮ ዋና እንግዲህ ቤዝ ነው። ፒያኖ አለ፣ የተለያዩ መሳሪያዎች አሉ። እነኚህ በምንሰራበት ጊዜ በአካባቢ ላይ ያለውን 5 ወይም 6 የሙዚቃ መምህራኖች ሆነ ወይም ሙዚቃ የሚጫወቱና ጎበዝ ተማሪዎችም ደግሞ ተመራቂ ተማሪዎችን ፒክ አድርገን እነኚህ ሙዚቃ እንዲሰሩ እናደርጋለን። በምናደርግበት ጊዜ ሪትሙን እንዴት ይጫወታሉ፣ የዚህ ሚቱ ስንት ነው፣ ቴምፖ ስንት ነው፣ ትራንስፖዝ ስንት ነው፣ ኮምፖዘሩ ወይም ዘፋኙ ማን ነው፣ የእነኚህ ሰዎች ሙዚቃ በምንሰራበት ጊዜ አንድ ላይ ነው የምንጫወተው። ክራር አለ፣ ጊታር አለ። እያንዳንዱ ኢንስትሩሜንት የተለያዩ ቢሆንም አንድ አይነት የተዋሄደ ነገር አቀነባብረን ነው የምናሳየው። ስለዚህ እንደነገርከኝ ባህላዊንም ዘመናዊንም ግን የተለያዩ ነገሮች ስለሆኑ እንዴት ነው ሁለቱን ደግሞ አንድ ላይ የምታደርጓቸው? ወይስ አንድ ላይ መሆን የማይችሉ ነገሮች ናቸው ባህላዊና ዘመናዊ ሙዚቃ? አንድ ላይ የማይሆኑ ለምሳሌ በማሲንቆ ወይም በክራር የምንጫወተው ካለ ሀገረኛ በሚለው ቅኝት ላይ ስንጫወት ክራር ፕላክ በማድረግ ነው፣ በእጃችን በመንደፍ ነው። ማሲንቆ እንግዲህ አንድ ነው፣ ቦይድ በማድረግ በማሲንቆ ወይም በክራር አንድ ባንድ እንደ ሞኖፎኒክ የምንለው አንድ ባንድ በምንጫወትበት ጊዜ ነው። ከዘመናዊ ለየት ይላል። ድራም የለም በዛን ሰዓት፣ ሌላ ካምፓኒ ኢንስትሩሜንት የለም። ብቻው የሆነው እንጫወታለን ማለት ነው። ሀገራችን ላይ ወይም ደግሞ በዓለም አቀፍ ደረጃ ብዙ ሙዚቃ የሚጫወቱ በሙዚቃ መሳሪያ የሚታወቁ ሰዎች አሉና እናንተ ምናልባት ሮል ሞዴል የምታደርጓቸው ለተማሪዎቻችሁ ስትነግሩ እንደነሱ እያላችሁ ሮል ሞዴል የምታደርጓቸው ሙዚቃ መሳሪያ ተጫዋቾች አሉ? አዎ፣ ሙዚቃ ተጫዋቾች እንደ ውጭ ከሆነ እንደ አገር ከሆነ የተለያዩ ናቸው። እንደ አካባቢያችን ከሆነ ደግሞ የተወሰኑ ሰዎች ናቸው። አብዛኛው የሚገናኘው ቸርች ውስጥ የሚጫወቱ ናቸው። ቤተክርስቲያናት ውስጥ የሚጫወቱ ልጆች፣ መንፈሳዊ ሙዚቃ የሚጫወቱ ልጆች ከነሱ ጋር ነው አብዛኛው የሚሰራ። ከነሱ ጋር በሚሰራበት ጊዜ በቃ ራሴንም በጣም ደስ ያሰኛሉ። እኔም የሚሰጣቸውን ትምህርት ደግሞ ይቀበላሉ። ለምሳሌ በዚህ በዲላ ከተማ ላይ ዙሪያ ላይ ያሉ ተጫዋቾች በፕሮግራም ይመጣሉ። እያንዳንዱን አሳያለሁ። እነርሱ አሁን በቤተክርስቲያን ውስጥ ያለመዱት ነገር አለ። አምባሰል መጫወት አልቻሉም። ባቲ መጫወት አልቻሉም። ከትዝታ ውጭ አያውቁም። ምንድነው አካባቢው ላይ የማይሰጠው ድምጾች እና አካባቢ ላይ ዘፋኞች ወይም ዘማሪያን ስላልዘመሩ እነኛን ድምጾች አያውቁም። ሲጫወቱም በምንድነው ባቲ የሆነውን በትዝታ ለመጫወት ይፈልጋሉ። ሞዱ ምንድነው የባቲ ሆኖ ያለው በትዝታ እነርሱ ለመጫወት ይሞክራሉ። ስለዚህ እዚህ መጥተው በትምህርት መልክ መውሰድ አለባቸው። በዚህ እየወሰዱ እያሻሸሉ ነው። አሁን አብዛኛው ቸርቾች ላይ ቀያጅሬ አንዳንድ ቀን ተጫዋቾችን ለማየት ሄዳለሁ። ቀይሮ ይጫወታሉ። ለምሳሌ በዲላ ከተማ ኮንፈረንስ በሚኖርበት ጊዜ በአካባቢ አብያተ ክርስቲያናት በሚዘጋጁ ኮንፈረንሶች በሚመጡበት ጊዜ እዚህ መጥተው ይጠይቃሉ። በዛን ጊዜ አቅጣጫ አግኝተው ይሄዳሉ።
ምክንያቱም ቸርች ላይ ያወቁት በልምድ ነው እንጂ ሳይንቲፊክ የሆነው ነገር ወይም ትሩ የሆነው ነገር አላወቁም። ከዛ አንፃር መጥተው እዚህ ተለማምደው እዛ መጫወት ችሏል ማለት ነው። እዚህ ቮለንተር ሆናችሁ እንዲለማመዱ መንገድ ሰጥታችሁ እናንተ ትልኳቸዋላችሁ ነው። ደስ ይላል። እና ሙዚቃ ክፍል እንደመሆኑ እንዴት ነው አጎራባች ዲፓርትመንቶች አይረበሹም? ሙዚቃ ስትጫወቱ? ምንም አይረበሹም። እንግዲህ እንደ ደቡብ ላይ የምናያቸው ልጆች አንደኛ ሙዚቃ ዩኒቨርሳል ነው፣ መግባቢያ ነው። ከመግባባ እነኚህ መጀመሪያ ኢንትሮዳክሽን ካወቁ በኋላ ደግሞ በሁለት ነው ሴፓሬት የምናደርገው። ሳክሬድ ሙዚቃ አለ፣ ሴኩላር ሙዚቃ አለ። ወይ መንፈሳዊ ወይም ዓለማዊ ሙዚቃ የምንላለን። ሙዚቃ ሳይሆን በሙዚቃ ላይ የተጫኑ ቃሎች ናቸው ዓለማዊ የሚያደርገው። ሙዚቃ ሳይሆን ሙዚቃ ላይ የተጫኑ ቃላት ነው መንፈሳዊ የሚያደርገው። ከዚህ አንግል ሁሉም ይለማመዳል። ለምሳሌ በአካባቢ ላይ ባንድ የምናውቀው መዝሙር ከፍተን በምናሳይበት ጊዜ ሁሉም ይሳተፋል። ይሄ እኔ ሙስሊም ነኝ እኔ ኦርቶዶክስ ነኝ ብለው የሚለዩት ነገር የለም። ሁሉም አንድ ላይ ነው። የሙስሊምም ከሆነ ደግሞ መንዙማ እንዴት እንደሚሰራ፣ በኦርቶዶክስ ደግሞ ይሄ ፕላኪንግ በክራር በበገና ደግሞ የሚሰራ እነኚህ አካዳሚካሊ ትምህርት ላይ በምንሰጥበት ጊዜ ተስማምቶ ይሄዳሉ። ምንም ልዩነት አይፈጥሩም። በጣም ደስ ይላቸዋል ተማሪዎች። ተማሪዎቻችሁን አስተምራችሁ ብቁ ስታደርጉ ከዛ ሲመረቁ ወጥተው ምን ላይ ነው የሚሰማሩት? የሙዚቃ መሳሪያ ወይስ እናንተ እድል ትፈጥራላችሁ እዚሁ እንዲቀሩ ወይስ እንዴት ነው? የተወሰኑ ተማሪዎች ሰርቶም በተለያዩ ሙያ እዚህ የቀሩም አሉ። ግን ዋና ተማሪዎች ተመርቀው ወደ አካባቢያቸው ሲሄዱ በአዲሱ በትምህርት ስርዓት ላይ ፒቪኤ ይባላል። ፐርፎርሚንግ ኤንድ ቪዥዋል አርት ነው። ፐርፎርም የሚያደርጉት ሙዚቃን ፐርፎርም ያደርጋሉ፣ ቲያትር ይሰራሉ፣ ድራማ ነው። ይሄ አንዱ የማስተማሪያ ትምህርት የቀለም ትምህርት ነው። ስነ ስዕል፣ እነኚህ 3 ነገሮች ናቸው ይዘው የሚሄዱት። እንግዲህ 3 ነገሮች ይዘው በሚሄዱበት ጊዜ ከ5ኛ እስከ 8ኛ ከ8ኛ እስከ 10ኛ ክፍል ያሉ መጽሐፎች 3ቱም ነገር ነው አንድ ላይ ተማሪ ይዘው የሚሄደው እንጂ ብቻውን ከዚህ ተነጥለው ሙዚቃን ብቻ ወስዶ አይሄዱም። ቲያትር ብቻ ይጠቅመኛል ብለው ቲያትርን ብቻ ይዞ አርትና ሙዚቃ መተው አይችሉም። 3ቱንም አንድ ላይ ያለ ነው ይዘው የሚሄዱት። ምክንያቱም በመጽሐፍ ነው የተዘጋጀ። መጽሐፉ ከታችኛው ክፍል የተጀመረ ስለሆነ ከዛው ነው የሚጀምሩት። እኛም ደግሞ የምንሰጠው እዛ ታች ያለው ነገር እንዲሰሩ ነው፣ ታች ያለው ነገር እንዲያስተምሩ ነው የምንሰጠው እንጂ ብቻ ሙዚቃ ላይ ነው። ኢንተረስታቸው ግን የተለየ ነው። በተማሪዎች ላይ በምናይበት ጊዜ ኢንተረስታቸው የተለያየ ነው። በሙዚቃ የሚደሰት አለ፣ በድምጽ ብቻ የሚደሰት አለ፣ ፐርፎርም በማድረግ ብቻ ደግሞ ራሱን የሚጋብዝ አለ። ቲያትርም እንደዛ ነው። አርትም ስነ ስዕል ላይ እንደዚህም አይነት ልዩ ተስጦ ያላቸው ሰልጣኞች አሉ። 3ቱንም አንድ ላይ ነው የምንሰጠው። ከ3ቱም ደግሞ እንግዲህ የተማሩ አንዱ ላይ ፍላጎት የግድ ሞር የሚሆን አሉ። ስለዚህ ዘርፈ ብዙና ውጤታማ ናቸው። ውጤታማ ናቸው። የትም በሄዱበት ማህበረሰቡ አሰብት የሚያደርገው ራሳቸው ደግሞ ይዘው የሚወጡት። አሁን ለምሳሌ ከዚህ የወጡት ልጆች በሚዲያ ይሳተፋሉ፣ በተለያየ ቦታ ይሰራሉ። እዚህም አካዳሚካል ትምህርት እየሰሩ በቸርችም ይሳተፋሉ። እስከ አዲስ አበባ ላይ ሄደው ስቱዲዮ ላይ ሁሉ የተቀጠሩ ልጆች አሉ። በዛ ነው እንደምንደሰታቸው። በዛ ልክ ነው ብቁ የሚሆኑት። በጣም ደስ ይላል። እና በመጨረሻ ማለት የሚፈልጉ ነገር ካለ? እንግዲህ ለዚህ ለሙዚቃ ትምህርት መንግስት የሚፈልጉትን ሰልጣኞች ወደዚህ ቢያመጡና በቂ እውቀት። ሙዚቃ ማለት ገና በሀገራችን ዳቤ 0% ዜሮ ላይ ያለ ነው እውቀት ነው። አልጀመርንም። ይሄ ቢጀመር ሙዚክ ዝዋን ኦፕን ዶርስ ነው። ኦፖርቹኒቲ በጣም የሚከፍት ነገር ነው። መንግስት ወደዚህ የሚሰለጥኑትን ተማሪዎች ሰልጣኞችን ቢጋብዝ ቢያመጣ እኛ እናበቃለን። እንደገናም ደግሞ እኛም የተወሰነም ደግሞ እውቀት ደግሞ እንጨምራለን ብለን እናስባለን። ሰልጣኞች ወደዚህ ቢመጡ በጣም ደስ ይለናል ማለት ነው። እሺ፣ እናመሰግናለን በጣም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እሺ፣ ውድ ተመልካቾቻችን እንግዲህ በዲላ መምህራን ትምህርት ኮሌጅ ተገኝተን በእይታና ትወና ትምህርት ኮሌጅ ውስጥ እንገኛለን። እስካሁን የሙዚቃ ትምህርት እንዴት ነው የሚሰጠው የሚለውን ከእናንተ ጋር ቆይታ እያደረግን ነበረ። አሁን ደግሞ ወደ ስዕል ወይም ደግሞ ወደ አርት ክበብ እንሄዳለን። አሁንም ቆይታችሁን ከጌዲዮ ቴሌቪዥን ከጂ7 መዝናኛ ጋር አድርጉ።
ተመልካቾቻችን እንግዲህ ከሙዚቃ ክላስ መተን አሁን ደግሞ ስዕል ወደሚማሩበት ፕራክቲስ ወደሚያደርጉበት ክላስ መተናል። አስተማሪው ደግሞ ውስጥ ሆኖ እየጠበቀን ነው። ከሱ ጋር ደግሞ ፕራክቲካል ፓርቱ ምን ይመስላል የሚለውን የምናይ ይሆናል። አሁንም ቆይታችሁን ከጊዶ ቴሌቪዥን ጋር አድርጉ። እሺ፣ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ምህረት እባላለሁ። ሙሉጌታ እባላለሁ። ከዲላ መምህራን ትምህርት ኮሌጅ ያው መምህር ነኝ። እንግዲህ ከሙዚቃ ክላስ ነው የመጣ ነው። ዲፓርትመንታችሁ እይታና ትወና ነው እና ከሙዚቃ ክላስ መተን አሁን ደግሞ ወደ አርት ወደ እናንተ መተናል። በጣም ጥሩ። እሺ፣ ያው እዚህ አርት ላብ ነው ይሄ። ተማሪዎች እዚሁ እየተማሩ ሲማሩ ደግሞ የሚሰራቸው ስራዎች አሉ። እነዛ ስራዎችን እየሰሩ እያለ ታገኛለህ። መምህር ክላስ ነው ያለው። ክላስ መግባት ትችልና ታያለሽ። ፕራክቲካል ክላስ ነው። ፕራክቲካል ክላስ ነው ይሄ። እሺ፣ እናመሰግናለሁ። አርት ላብ ላይ የተሰሩ ስራዎችን ወደ ማሳያ ክፍል ወይም ጋላሪ ሩም የምንለው ከዛ በጣም የወጡ ስራዎች በጣም ጥሩ እይታ ለተመልካች መቅረብ ይችላል የምንለው መርጠን ነው የምናቀርበውና እንግዲህ ኮሌጅ ከተቋቋመበት ወይም ደግሞ ኮሌጅ የመምህራን ማስተማር ስራ ከጀመረበት ጊዜ አንስቶ እስከ ዛሬ ድረስ ብዙ ባለሙያዎችን እያፈራ ያለ ተቋም ነውና እያስተማረን ያለንበት ስለሆነ እዚህ ጋር ደግሞ ጋላሪ ሩሙን በደንብ አስጎብኝሻለሁ። እይታና ትወና ስር በስነ ስዕል ዘርፍ ደግሞ የተለያዩ ኮርሶች አሉ። በፔይንቲንግ ይሆናል፣ በግራፊክ አርት ይሆናል፣ በድሮይንግ ይሆናል። ድሮይንጉም ለብቻ ነው፣ ግራፊክ አርቱም ለብቻ ነው፣ እንዲሁም ደግሞ ፔይንቲንጉም ለብቻ ነው። እና በእነዚያ ስራዎች የተሰሩ ስራዎች ደግሞ አንድ ሁለት አድርገንም ያወጣናቸዋለና እነዚህን ደግሞ አንድ በአንድ ከቻለን እናያለን። አዎ፣ ምናልባት ስዕሉን እዛች ጋር ቲዮሪውን እና እንዴት ስኬች ማድረግ እንዳለባቸው የመጀመሪያ ዓመት ተማሪዎች እንደመሆናቸው መጠን እሱን እያየን ነበረ እና ወደዚህ ሲመጣ ወይም ደግሞ 3ኛ 4ኛ ዓመት ላይ ሲደርሱ የሚስሏቸው ስዕሎች አሉ። ወደዛ አይነት ነገር እንዲመጡ ምን አይነት ቴክኒኮችን ነው የምታሳዩቸው? በምን አይነት ቴክኒክ ነው የምታስተምሯቸው? በጣም ጥሩ እና አብዛኛውን ጊዜ አንደኛ ዓመቶች ሲሆኑ ቀደም ያያቸው አሁን አንደኛ ሴሚስተር ላይ አንደኛ ዓመት ሆኖ አንደኛ ሴሚስተር ላይ እየወሰዱ የነበሩ ልጆች ናቸውና ድሮይንግ ነው የሚሰጠው። ድሮይንግ ሲሰጥ ደግሞ ምንም ስዕል የሚባለው ነገር የማያውቅ ፖዚሽኖች ነው። የመጀመሪያ ጊዜ ተማሪዎች አሁን ከምንም ከስዕል ጋር ያልተገናኘ ተማሪ ሲመጣ መጀመሪያ የላይኑን አቀማመጥና የላይኑን ኮምፖዚሽን ነው የምናስተምረውና ይህንን ካስተማረን በኋላ ወዴት ነው የምናመጣው? ኢሜጆችን ክሬት እንዲያደርጉ አሁን ቅድም እዛ ያየሻቸው ኢሜጁን ክሬት አድርጎ እየሞከሩ የነበሩ ናቸውና በዛው አይነት መንገድ የመጀመሪያ ዙር እንሰጣለን። ከዛም በኋላ ሁለተኛ ዓመት 3ኛ ዓመት የሚለውን ደግሞ ወይ ሁለተኛ ዓመት ሁለተኛ ሴሚስተር አንደኛ ሴሚስተር ሲደርሱ ወደ ቀለም ፔይንቲንግ ይመጣሉ። በዛው አይነት መንገድ አሁን የተሰሩ ስራዎች ናቸው እነዚህ ጋር የሚታያቸው። ኦኬ፣ እንግዲህ እነዚህ ስዕሎች በተለያዩ ኮርሶች ስር የተሰሩ ናቸውና ይሄ ለምሳሌ አሁን የአዳራሽ አቀማመጥ ነው። የአዳራሽ አቀማመጥ በቲያትር ተማሪዎች የተሰሩ ስራዎች ናቸው እነዚህ። እሱን ያው በኋላ ቲያትር ክላስ ስትገቢ አዳራሹ ላይ እንዴት ስቴጆቹ እንደዚህ እንደተሰሩና እንዴት እንዳሉ ማየት ትችላለሽ። እና ግን የስዕል ተማሪዎች ስለሰሩ ነው እዚህ ጋር የተቀመጠው። ስለዚህ አዳራሽ እዛ ቲያትር የሚሰሩ ልጆችም ስዕልን ይማራሉ? አዎ፣ ሶስቱንም ኮርሶችን አሁን ሙዚቃ ላይም የሙዚቃ ተማሪም የአርት ተማሪም የቲያትር ተማሪም አንድ ላይ ሆኖ ነው የእይታና የትወና ጥበባት በሚል በአዲሱ ካሪኩለም ላይ የመጣና በዛ አይነት መልኩ አርትንም ይማራል፣ ሙዚቃንም ይማራል፣ ቲያትርንም ይማራሉ። ኮርሱ የተለያዩ ናቸው። ስዕል ይሁን እንጂ የስዕል
ትምህርት ክፍል እንበል እንጂ ኮርሱ እዚህ ውስጥ የተለያዩ ናቸው። ለምሳሌ እነዚህ በሞዛይክ አርት የተሰሩ ስራዎች ናቸው። ሞዛይክ አርት ማለት ከወዳደቁ ማቴሪያሎች ከተሰባበሩ ማቴሪያሎች በመሰብሰብ በኮላ በመቀባት የምንፈልገው ኢሜጅ የምናመጣበት ማለት ነው። እዚህ ጋር ስንመጣ ይሄ በፔይንቲንግ የተሰራ ነው። ፔይንቲንግ ሚንስ ያው ቀለማቶችን በማዋሃድ እነዚህ አሁን እዚህ ጋር የምናያቸው የተለየ ቀለም የሚመስል በሶስት አይነት ቀለማቶች የተመሰረቱ ናቸው። ያ ማለት ፕራይመሪ የምንላቸው ቀለማቶችን በማዋሃድ እንደዚህ አይነት ኢሜጅ ክሬት የምናደርግበት ቴክኒክ ነው። እነዚህ ቴክኒኮችም ተማሪዎች ይማራሉ። እዚህ ጋር የምታያቸው ነገሮች አሉ። እነዚህ ነገሮች አሁን በስክላፕቸር መልክ የሚሰሩ ስራዎች ናቸው፣ ወይ የኢደ ጥበብ ውጤቶች የምንላቸው ማለት ነው። በእኛ ማህበረሰብ ውስጥ እነዚህ አይነት ነገሮች የተለመዱ ናቸው። የሽመና ስራዎች፣ የሸክላ ስራዎች በአካባቢያችን የዕለት ዕለት ችግሮችን ለመቅረፍ የምንጠቀማቸው ማቴሪያሎች ናቸውና እነዚህ ማቴሪያሎችም እኛ ጋር በወዳደቁ በተጣሉ ማቴሪያል ነው መልሰን የምንጠቀመው። ለአብነት እንኳን ብንል ይሄ ወረቀት ነው። የተበላሸ ወረቀት አንዱን ሳይዝ ተጠቅመን የምንጥላቸው ወረቀት አለ አይደለም? እሱን መልሰን ወደ ሪሳይክል ሲስተም እናመጣለን። ያው ደረቅ ነገሮችን መጠቀም በጣም ጥንካሬ ያለው እነዚህ ማየት ትችላለሽ። በጣም ጥንካሬ ያለው ይሄም ወረቀት ነው። ኖርማል ወረቀት ተደራርቦ ነው። እንዴት ነው ወረቀቱ? ለ3 ቀን በውሃ እንዲበሰብስ ይደረጋል። ከተበሰበሰ በኋላ ውጪ ለ2 ቀን እናሰጣለን። መልሰን ደግሞ እናቦካለን። ካቦካን በኋላ ደግሞ የምንፈልገው ኢሜጅ ሞልድ ወደ ማድረግ እንሄዳለን። እነዚህ ፕሮሰስ ሲያልፍ ነው ወደዚህ ወደ ደረቅነት የመጣ። ስለዚህ እያንዳንዱ ስዕል ወይም እያንዳንዱ እንደዚህ አይነት ሃንድ ክራፍቶች የራሱ የሆኑ ቴክኒኮች አሉት አሉ። ስለዚህ ሁሉም እነዚህ በወረቀት የተሰሩ ስራዎች ናቸው። እዚህ ጋር የምታያቸው ደግሞ የእርሳስ ስራ ነው። በድሮይንግ አሁን ቅድም እየሰሩ ላብ ላይ እየሰሩ የነበሩ ልጆች የመጀመሪያ ጊዜ እነዛ ላይን ኮምፖዚሽኖችን ከተማሩ በኋላ መልሶ የሚሰሩት ምንድነው? እንደዛ አይነት ሪያል የሆኑ ኦብጀክቶችን ወደ ማምጣት ነው የሚመጡትና ይህንን ስራ ነው የሚሰራ። ስለዚህ እንደ መጀመሪያ ስዕል ነው የሚሆነው። ይሄ የመጀመሪያ ሳይሆን ፋይናል በጣም አቅም ያለው ሰው የሚትዩ ሰው የሚሰራ ስራዎች ናቸውና ቅድም አሁን እዛ ጋር ያየሽው አስተማሪ የሰራ ስራዎች ናቸው። እነዚህ አሁን ለማሳየት ብሎ ሰርቶ ያስቀመጠ ስራዎች ናቸው። ከፔይንቲንግ እና ከነዛ ከሞዛይክ ስራዎች ስኬች ነው የሚቀድመው። እንደዛ ነው። አዎ እዚህ ጋርም ስንመጣ የመጀመሪያ የምንለው ስኬቺንግ ነው። ድሮይንግ ላይ የምንሰጣቸው ማለት ነው። ስኬቺንግ የኛውን ሰውዬ አሁን ለመስራት ቀድመን የምንሰራ ምንድነው? ስኬች ነው የምናደርገው። ስኬች ባደረግነው ላይ ነው እነዚህን ድንጋዮችን የምንለጣጠፈውና ከለጣጠፈን በኋላ በከለር ደግሞ አይኑ የቱ ጋር ነበረ፣ አፍንጫውስ የቱ ጋር ይሆናል፣ አፌው የቱ ጋር ይሆናል የሚለውን የምንሰራ። ያ ማለት ደግሞ የመጀመሪያ የምንለው ስኬቹ ነው። ስለዚህ ስኬች ቤዚክ ነው ማለት ነው። ከዛ መነሻ ነው ወደ ፔይንቲንግም ሆነ ወደ ግራፊክ አርት የምንመጣ ማለት ነው። ያው እንግዲህ እዚህ ጋር የምታያችሁ በፔይንቲንግ የተሰሩ ስራዎች ናቸው። ፕላስ ደግሞ እዚህ ጋር እነዚህ አሁን በወረቀት የተሰሩ ስራዎች ናቸው። እነዚህ አብዛኛውን ጊዜ ታች ላይ ለማስተማሪያነት እንደ መርጃ መሳሪያ የሚያገለግሉ ማቴሪያሎች ናቸው። ኳስ ግዢ ችግር ከተፈጠረ ኳስ ከመግዛት ይልቅ በእንደዚህ አይነት ሰርቶ የኳስን ይዘት ማስተማር ይቻላል። እንደ መርጃ መሳሪያ የምንጠቀምበት ማለት ነው። እንግዲህ እዚህ ጋር የምታያቸው ስዕሎች በተመሳሳይ በእነዚህ አይነት ቴክኒኮች የተሰሩ ናቸውና በፔይንቲንግ የሚሰራ ነው። ለየት ብለ የሚታየው እነዚህ ሃንድ ክራፍቶች ከለርድ ፔፐር የሚሰሩ ስራዎች ናቸውና ከለርድ እሱም አንድ የማስተማሪያ ስነ ዘዴ ነው። በግራፊክ አርት ስር የምንሰጣቸው የአርት አይነት ነው። ፕላስ እዚህ ጋር የምናያቸው ጽሁፎች አሉ፣ እዛ ጋር የምታያቸው ጽሁፎች አሉ። እነዚህ ጽሁፎችም በግራፊክ አርት ላይ የሚሰጥ የማስተማሪያ ስነ ዘዴ ነው። ግራፊክ አርት ደግሞ እሱ ብቻ ሳይሆን በግራፊክ አርት ብዙ ስራዎችን ብዙ ባለሙያዎችን እያፈራን ነው ያለ ነው። ለምሳሌ በቪዲዮ ኤዲቲንግ የኛ ተማሪዎች ይማራሉ። ቪዲዮ የሚማራሉ ነው። ኤዲቲንግ ይማራሉ በቲያትር ዘርፍ ላይ። ፕላስ ደግሞ ፊልም ፕሮዳክሽን ይማራሉ። ለአብነት እንኳን አምና ዲግሪ ተማሪዎች ያስመረቁ ፊልም አለ። ያው አስፈላጊ ሆኖ ከተገኘ ወደ እናንተም ተወስቶ ያው ለእይታ የምታቀርቡበት እድል ከፈጠራችሁ ጥሩ ባለሙያዎችን እያፈራን ነው ያለነውና የዲላ መምህራን ትምህርት ኮሌጅ በዚህ ዘርፍ ደግሞ ብዙ ስራ እየሰራ በዚህኛው ዘመን ላይ ለገበያ ብቁ የሆኑ ሰዎችን እያመረተን ያለንበት ጊዜ ላይ ነው ያለነው። ቅድም እዛ ጋር ድሮይንጉን ነግሬያለሁ፣ ፔይንቲንጉን ነግሬያለሁ፣ ግራፊክ አርትንም አይታችኋል።
አሁን ደግሞ እነዚህ ስክላፕቸር ነው የምንላቸውና እነዚህ ስክላፕቸሮችም ያው አይታችሁ እንደሆነ አደባባይ ላይ የሚሰሩ የሐውልት አይነቶች በየሆቴል ወይም ደግሞ መዝናኛ ቦታዎች ባይል አዳራሾች የሚሰሩ የስክላፕቸር ወይ የስነ ህንጻ ቴክኒኮች እዚህ የተማሩ ልጆች ናቸውና የሚሰሩት። በዛው ልክ አሁን አደባባይ ላይ የሚሰሩ ሐውልቶችን የሚሰሩ ተማሪዎችንንም ጭምር እዚህ እንደ ሙከራ እንዲሰሩ እያደረገን ያለንበት ስለሆነ ስክላፕቸር አሁን እነዚህ በኦብጀክት ኢሜጅ ላይ በዚህ የተደረጉ የሚሰሩ ስራዎችን በእንደዚህ አይነት ሁኔታ እንዲሰሩ እያስተማረን ነው። ወረቀት ነው ማቴሪያሉ ወይስ ጅብሰም? እነዚህ ጅብሰም ናቸው። እዚህ ጋር የምታያቸው ሰዎች ምናልባት አብዛኛ ቦታ ታሪካዊ ይዘት ያላቸው ናቸው። ይሄ ኮንሶ ላይ ከሄዳችሁ ዋካ ዋካ የሚል ታሪካዊ ይዘት ያለው ስራ ነው። ያ ማለት ትላልቅ ታዋቂ ሰዎች ሲሞቱ በመቃብራቸው ላይ እንደ ሐውልት ነው የሚጠቀሙት። ኮንሶ ላይ ዋካ ዋካ የሚለው ማለት ነው። ራሱን የሰውየውን ተማሪዎች ደግሞ እነዚህን ሰርቶ እዚህ እንዲቀመጥ አድርጓል። ከኮንሶ የመጡ ልጆች ናቸውና እነዚህን የሰሩት በዛ አይነት። እነዚህም ተመሳሳይ ሌላኛ በስክላፕቸር የሚሰጥ ኮርስ ሆኖ እነዚህ አሁን በሽቦ የሚሰሩ ስራዎች ናቸው። ያው የአዋፋት እንቅስቃሴ በሽቦ ሰርታችሁ አምጡ ሲባል በእንደዚህ አይነት ሁኔታ ተማሪዎች ሰርቶ ያመጡበት ሂደት ስላለ እንግዲህ እዚች ጋር እነዚህ ስዕሎችም አይታችሁ እንደሆን የራሱ የሆነ ይዘት አለው፣ ትርጉምም አለው። ሎሬት ጸጋዬ ገብረመድህን ይባላል። ያው ከግጥሙ አንዱ ዝም እንበል ከሚለው መደብል የተወሰደ ነው። በዚህ ላይ ያው ቅድም አርት ላብ ላይ ሲያስተምር የነበረው ወርቅአለማ መንገሻ ነው የሰራና ሲሉ ያው ወርቅአለማ መንገሻ ሴል ብቻ አይደለም፣ በቤዝ ጊታርም በኪቦርድም በመስንቆም በክራርም በጣም ታዋቂ ሰው ነው። በዛው ልክ ደግሞ የአርቱ ሰው ከመሆኑ የተነሳ የስዕል ስራዎችንንም እዚህ እንዲቀመጥ ይህንን ሰርቶ ለኛ የሰጠ ስለሆነ በዚህ ወንጌል እንድትረዱ። ሁለተኛም ተመሳሳይ እንደዚህ አላለክስም የሚለው አይታችሁ እንደሆን ያው ስዕሉ ከኔ በላይ ሰዓሊው ሊገልጽ ይችላል። አሁን ይሄ ስዕል እኔ በዚህ አይነት መንገድ አስረዳው እንጂ ሰዓሊው ግን ምን አስቦ እንደሳለ ራሱ ሊገልጽ ይችላልና ይሄኛው ስዕል ሎሬት ጸጋዬ ገብረመድህን ሲቆ አቅም ይባላል። አንድ ቀን ግን በፊቱ ያለውን ፈገግታ የሳቀበትን ቀን በፎቶ ያስቀመጠ ሰው ነው። ይሄንን ፖስት ሲያደርግ የኛውን ፖስት ወስዶ በስዕል ያስቀመጠውና ሌላኛ ለምን ኪቦርድ እዚህ መጣ ጥያቄ ሊኖር ይችላል። ምናልባት ኪቦርድ እዚህ እንድመጣ ምክንያት ነው ብለን የወሰድነው ነገር እዚህ ሙዚቃ ስዕሉን እያየ የሚዝናና ሰዎች ቀለል ባሉ ለስለስ ባለ ክላሲካል ብቻ እንዲሰማ ታሳቢ ተደርጎ የመጣ ስለሆነ ይሄ አንዱ የስነ ጥበብ ስራዎች የሚቀመጡበት ሆኖ የሙዚቃ ስራዎችም እዚህ እንዲታይ ታሳቢ ተደርጎ የተሰራ ነው። እንግዲህ ውድ የዲላ መምህራን ትምህርት ኮሌጅ እንግዶች ናቸው እናንተና በዚህ አይነት መንገድ የተሰራ ስራዎችን እዚህ ለማሳየት በእንደዚህ አይነት ሁኔታ ይሄንን አርት ሩም የተሰሩ ስራዎች ኤግዚቢሽን የሚታይበት አርት ሩም ነው። ከቻለን በአመት 2 ጊዜ ኤግዚቢሽን እናሳያለን። ለኮሌጁ ማህበረሰብ ብቻ ነው። ወደፊት ግን በየአደባባዩ በየባህል አዳራሹ ለማሳየት ጥረት እናደርጋለን ብለን እናስባለን። ያው እናንተም ማህበረሰቡ በዚህ አይነት መንገድ እንድታሳዩ እና እንድታስተምሩ ጥሪያችን እናቀርባለን። በተለይ በዚህ ላይ አያይዤ የሚያቀርበው ነገር ታች ላይ ምልመላ ስንሄድ አንድ የገጠመኝ ነገር ቢኖር ፒቪ የሚለው ነገር ምን እንደሆነ ማህበረሰቡም ማቅም ተማሪዎችም ማቁም እዚህ መጥቶ ነው የሚማሩትና እዚህ መጥቶ ነው እንደዚህ አይነት ጥሩ ስራዎችን ሰርቶ የሚያቀርቡት። ታች ላይ ተስጦ ያላቸው በሙዚቃም ይሁን በቲያትርም ይሁን በአርቱ ዘርፍም ይሁን ተስጦ ያላቸው ሰዎች ይሄን የት እንደሚማሩ የማያውቁ ሌላ ዲፓርትመንት ተምረው ወደ ስራ የሚገቡ ልጆች አሉና እነዛ ልጆች በዚህ አጋጣሚ የዲላ መምህራን ትምህርት ኮሌጅ በስነ ጥበብ ትምህርት ዘርፍ ብዙ ስራዎች እየሰራ ስለሆነ ብዙ ባለሙያዎችንንም እያመረተን ስለሆነ ፒቪኤ ወይም ፐርፎርሚንግ ኤንድ ቪዥዋል አርት የሚል በአዲሱ በትምህርት ካርኩሌም የቀረበ ስላለ ወደዚህ መታችሁ እንድትማሩ ያው ጥራችንን እናስተላልፋለን።
ውድ ተመልካቾቻችን በዲላ መምህራን ትምህርት ኮሌጅ ከስዕልና ሙዚቃ በተጨማሪ የቲያትር ወይም ትወና ትምህርት ይሰጣል። ቲያትር የትወና ጥበብ ክፍል ሲሆን ማንኛውም በተዘጋጀ መድረክ ላይ የሚቀርብ ነገር ሁሉ ቲያትር ሊባል ይችላል። ነገር ግን እንደ የትወና ጥበብ ዘርፍነቱ በተለይ እንደ ድራማ በተዋናዮች የሚቀርበውን ብቻ ይገልጻል። ቲያትር በተዋናዮች አማካኝነት በተዘጋጀ መድረክ ላይ የሚቀርብ የትወና ጥበብ ሲሆን የሰዎችን ሕይወት ታሪክ ወይም ማህበራዊ ክስተቶችን በንግግር በምልክትና በተግባር የሚያሳይ የኪነ ጥበብ ዘርፍ ነው። ይህም ጥበብ ተመልካቾች በተለየ ስሜትና ውበት ውስጥ እንዲገቡ እንዲሁም ከተለያዩ የህይወት ገጠመኞች ትምህርት እንዲቀስሙ ያደርጋል። የመድረክ ጥበብ ወይም ቲያትር ተዋናዮች በአካል በመገኘት ያቀርቡታል። ከታሪክና ከድራማ ጋር የተያያዘ ነው። ስሜትን መግለጽ የሰው ልጅ ስሜት፣ ስቃይ፣ ደስታና ማህበራዊ ሁኔታዎችን በተግባር ያሳያል። ፊልም ማለት በተንቀሳቃሽ ምስሎችና በድምጽ የታገዘ ታሪክን፣ ሀሳብን ወይም ስሜትን ለተመልካቾች የሚያጋራ ጥበብ ነው። የሰዎችን የዕለት ተዕለት ኑሮ፣ ታሪካዊ ክስተቶችን ወይም የፈጠራ ታሪኮችን በማቀናበር በመቅረጽና በማቀናጀት የሚዘጋጅ ሲሆን እንደ ማዝናኛ፣ ማስተማሪያና መረጃ ሰጪ መሳሪያነት ያገለግላል። የፊልም ጥበብ ዘርፍ ምስል፣ ድምጽና ትወናን የሚያቀናጅ የምስል ጥበብ ነው። ታሪክን በተዋረድ በመተረክ ስሜትን ይኮረኩራል። ባህልን፣ ትምህርትና መዝናኛን ያስተላልፋል። የቴክኖሎጂ ውጤት በካሜራና በስክሪፕት አማካኝነት ተቀርጾ በሲኒማ ወይም በቴሌቪዥን የሚታይ ነው። በቀጣይ ፕሮግራም ሰፋ ያለ ማብራሪያ ከባለሙያ ጋር ይዘንላችሁ እንቀርባለን። እስከዛው መልካም ጊዜ